አንቺም ያቺ ሶሻል ሚዲያ ላይ ወገቧ ቀጥኖ ከንፈሯ ተልቆ ያየሻትን ሴት በፍጹም ልትሆኛቺ። ሰላም ጋይስ እንዴት ናችሁ? ዛሬ ከባድ ቀን ነው። ፕሬዘንቴሽን አለብኝ። ጃጆች ፊት አቀርባለሁ። ሾርት ፊልም ጽፋችሁ አዘጋጁና እሱን ፕሬዘንት አደርጋላችሁ ተብለን ነበረ። አሸናፊ የሆኑ ሁለት እድለኞች $77,000 ይመደብላቸውና 10 ደቂቃ ሾርት ፊልም ይሰራሉ ማለት ነው። ብዙ አልተጨነኩበትም ምክንያቱም አምናት ዳድንቱ ፊልም ሜኪንግ ግን ያው ማሸነፍን ማንም አይጠላም። ኮርሱን የወሰድኩትም ስቶሪ ቴሊንግ ለመማርና ስለ ሲኒማቶግራፊ የተወሰነ ነገር ለማወቅ ያክል ነበረ። አሁን እንሂድ ወደ ፕሬዘንቴሽናችን። ፕሬዘንቴሽንን ከመጀመሪያ በፊት ትንሽ ቦታውን እንድለምደው ሪኸርስ እያደረኩ እስከዛ የሆነ ነገር ልንገራችሁ። ባክግራውንድ ላይ የዛሬ 6 ዓመት ለመጀመሪያ ጊዜ የቢዝነስ መጽሐፍ አነበብኩ። 9ኛ ክፍል ነበርኩ። ያ መጽሐፍ ሪች ዳድ ፑር ዳድ ይባላል። ያኔ ነው አሁን ያለኝ ሀንገር የመጣው። ምንም ብሰራ አያረካኝም። ሁሌ ራሴን የተሻለ ነገር አቺቭ እንዳረግ ፑሽ አረጋለሁ። እረፍት ማድረግ ኃጢያት መስሎ ይታየኛል። የነካሁትን ሁሉ ወርቅ ለማድረግ ጣርኩ። ትዝ ይለኛል 12ኛ ክፍል ራሴን በጣም አጣው። ከስቼ ይሄንን አክዬ ነበር። ቡና በጣም ጠጣለው። ሌሊት 2 ሰዓት 3 ሰዓት እንቅልፍ አግኝቼ ተመልሼ በነጋታው ክላስ ገባለው። እንደዛም ሆኖ አይ ሃድ ቱ ቢ ዘ ቤስት። የሚጠየቀውን ጥያቄ መመለስ አለብኝ። አስተማሪዎቼ ማስደመም ነበረብኝ። ፈተና ካልሰቀልኩም ቅር ይለኛል። ዘን ማትሪክ ደረሰ። አጠገቤ መጽሐፍ የሚባል ነገር ማየት አስጠላኝ። አይኔን ታመምኩ። መጽሐፍ ገልጦ ማንበብ አልቻልኩ። አይ ዋዝ ኮምፕሊትሊ ፌድ አፕ። ትምህርት በጣም ከምነግራችሁ በላይ በጣም አስጠላኝ። አዲስ አበባ ዩኒቨርሲቲ ገባው። ራሴን ፎርስ እያደረኩ 1 ሴሚስተር ጨረስኩ። እንደ አጋጣሚ ሆኖ ከጓደኛዬ ጋር ስራ ጀመርን። ሶሻል ሚዲያ ማርኬቲንግ ጀመርን። ለተለያዩ ቢዝነሶች እየዞርን ኮንተንት ክሬት እያደረግን ቲክቶክ አካውንታቸው ላይ ፖስት ማድረግ ጀመርን። ያኔ ነው ለመጀመሪያ ጊዜ የቢዝነስን ጫፏን ያስኳት ብዬ ማስበው። ቀስ እያልን የመጀመሪያ ኤምፕሎያችንን ቀጠርን። የክላይንታችን ቁጥር እያደገ ሄደ። ምን ሰራው ገንዘብ እየጨመረ ሄደ። ኮኔክሽናችን እየሰፋ መጣ። ስሎሊ ግን በማያቸው ኮንተንቶች ኢንፍሉዌንስ ተደርጌ ስራውም ልክ እንደ ትምህርት ኮንሱም ሲያደርገኝ አየሁ። ቢዝነስ መጀመር በጣም ሮማንቲሳይዝ ተደረገ። ማያው ሰው ሁሉ ቢዝነስ መጀመር፣ ኦንላይን ስራ መፈለግ ጀመረ። ልክ እኔ የዛሬ ምናምን አመት እንዳረኩት ማለት ነው። ሶ ጋይስ ትናንትና ፕሬዘንቴሽኑ አሪፍ ሄዷል። አይ ዶንት ቲንክ የመረጡኝ አይመስለኝም። ፊድባክ ብቻ ነው የሰጡኝ። ጥያቄ አልጠየቁኝም። ጥያቄ መጠየቅ ነበረበት። ሶ ፊድባክ ነው የሰጡኝ። ብቻ አይ ፕሬዘንትድ ዌል። ኢትስ ማይ ፈርስት የመጀመሪያ ነው ፉል ኢንግሊሽ ፕሬዘንቴሽን። ኢትዮጵያ ያለው አማርኛ ምናምን ጣል እናደርግ ነበር ፕሬዘንቴሽን ላይ። ይሄ ግን የመጀመሪያ ፉል ኢንግሊሽ ፕሬዘንቴሽን ነው። አረ በጠበጡኝ። በስማም እኔ ሲጀምር ነው የሚታያቸው እንደዚህ አይነት ድምጽ። አሁን የሆነ ሰው ላገኝ እየሄድኩ ነው ወደ ሞፈር ኮፊ። አንድ ቢዝነስ ኦነር አለ፣ ፕሮዳክሽን ካምፓኒ ያለው እዚሁ ካናዳ ውስጥ ሰዎች ምናምን ቀጥሮ እያሰራ ያለ። ሶ ከሱ ጋር ኮንተንት ኮላብ ለማድረግ ስላሰብኩ ያለውን ነገር ኤክስፕሌን ለማድረግ ከሱ ጋር እንገናኛለን። አሁን የ1 ሰዓት መንገድ ነው። አሁን 1 ሰዓት ተኩል ይቀረኛል። እንግዲህ ሆፕፉሊ በጊዜ ደርሰን አሪፍ ቆይታ ይኖረናል ብዬ ተስፋ አደርጋለሁ። ይህ ቪዲዮ እንደሚመቻችሁ ስለማልጠራጠር ሰብስክራይብ ማድረግ እንዳረሱ። የሰብስክራይበር ቁጥራችን እየጨመረ ሲሄድ ደግሞ ሞር ለእናንተ ቫሉዌብል ኢንፎርሜሽን ይዞ የሚመጡ ገስቶችን ማሳተፍ ስለምችል አሁኑኑ ሰብስክራይብ አድርጋችሁ ይህንን አካውንት 10,000 ሰብስክራይበር እናስገባው። ጉዞን ጀምር። ከዚህ በኋላ ግን ምን ተረዳው? ከትምህርት አልነበረም ችግሩ፣ ከቢዝነስም አልነበረም። እነዚህ ነገሮች የጠየቅኩትን ነበር እየሰጡኝ የነበረው። ከመጠን በላይ ካሰብኩባቸው ጭንቀትን አፍሳለሁ። ያልሆነ የፉክክር መንፈስ ውስጥ ከገባው ምቀኝነትን ለምዳለሁ።
እስከነ ጭራሹኑ ብተዋቸው ሰነፎኝ ይቀራሉ። ይህ ሀሳብ የመጣልኝ እንደ ድንገት ባሱት ቁጭ ብዬ ሳስበው ክሊክ አረገልኝ። ለምንድነው ጄንዚ ወይም የኛ ጀነሬሽን the most unhappy generation የተባለው አይረካም የተባለው የሚለው ጥያቄ ተመለሰልኝ። ዞር በሉ እስኪ አንድ ዩኒክ ሰው የለም፣ ወጣ ያለ ሰው የለም። እያንዳንዳችን ላይፋችንን የመሰረትነው ሶሻል ሚዲያ ላይ በምናየው ነገር። ለዚህ ደግሞ እኔን እንደ ምሳሌ መውሰድ ትችላላችሁ። ላለፉት 2 ዓመታት በሙሉ በነ ኢማን ጋዚ፣ በነ ዮናስ ሞ፣ በነ ኢሎን መስክ ምክር መመራት ጀመርኩ። እነዚህ ሰዎች ጠቅመውኛል። አዎ እጅግ በጣም ጠቅመውኛል ከምነግራችሁ በላይ። ስራ የጀመርኩት የዮናስን ቪዲዮ አይቼ ነው። ያልተረዳሁት ነገር ግን እኔ ዮናስ አይደለሁም። ኢማን ጋዚ ባደገበት መንገድም አላደግኩ። እኔ አቪዳን ነኝ። I should be doing what Avidan is destined to do። አንቺም ያቺ ሶሻል ሚዲያ ላይ ወገቧ ቀጥኖ ከንፈሯ ተልቆ ያየሻትን ሴት በፍጹም ልትሆኛቺ። አንተም እስኪ 4 ጎማ ያለውን ሳጥን መግዛት የመጨረሻ ገበያ ያረከው ለምን እንደሆነ ራስን ጠይቁ። ወደ ኋላ ተመለሱና ያንን ሮልስ ሮይስ መግዛት፣ ያንን የቢዩቲ ስታንዳርድ የተመኛችሁት በምን ምክንያት እንደሆነ ደጋግማችሁ ራሳችሁን ጠይቁት። አስፋራዝ አይኖ አያቶቻችን በሙሉ እንዳሁኑ ዘመን ልጆች ተመሳሳይ ግብ አልነበራቸው። they were unique። የኔ አያት የነበረው ህይወት ያንተ አያት አልነበረው። ያንቺ አያት የነበረው ህይወትም ከኔ አያት ጋር ምንም አያገናኘው። አሁንም ታሪክ ራሷን ደግማ ሁላችንም የተለያየ ህይወት ይኖረናል። ብቸኛው ልዩነት እንደ አባት አያቶቻችን አሜን ብሎ የሚኖረው ጥቂቱ ብቻ ይሆናል። ማገኘውን ሰው አዋርቼ ጨረስኩና ወጣው። እዚህ ጋር ሌላ ሰው ላገኝ እየሄድኩ ነበረ፣ ግን የሆነ ነገር ሀፕን አረገ። ቦታው ላይ ደረስኩ። ከዛም በኋላ የስልክ ቢል ደርሶብኝ ነበረ፣ ረስቼዋለሁ። ስልኬ ጠፋ። ኢንተርኔት ወፍ፣ ሜሴጅ ወፍ፣ ስልክ መደወል አልቻልኩም። ምንም ማድረግ ስላልቻልኩ እንግዲህ ላገኝ ያሰብኩትን ሰው ሳላገኘው ተመለስኩ። በራሴ ላደርግ ያሰብኩትን ነገር ብቻዬን ለማድረግ ሞክሬ ነበረ፣ አልተሳካልኝም። ለዛ እንመለስ በቃ። ንግግሬን በዚህ ልጨርስ። ነጭ if it's never broken don't fix it ይላል። ያላችሁበት ሲቹዌሽን ናቹራል ነው፣ ተስማምቶኛል ብላችሁ የምታስቡ ከሆነ አሪፍ ቀጥሉበት። ካልሆነም ከሶሻል ሚዲያ ገለል በሉና ራሳችሁን አዳምጡ፣ ለፈጣሪም ቅረቡ።